እንደውም አንድ ቀን ያረጋችሁትን ላስታውስሽ። ምን አባሽ እዚህ ምን አባሽ እንደዚህ አይባልም። ልጄ የማይውሃ ሽታውን አቀረች፣ ተበላች። ማንነቱን ሳይታወቅ እኔ ነገርኩ እኮ ምንም የማውቀው ነገር የለኝም። እንዴ ምንም የማውቀው እንደዚህ ያስፈራራኝ ነው ወይስ ልትመታኝ ነው? ምንም ነገር አይሰኝም። ማወቅ የምትፈልገውን እያንዳንዱን ነገር እነግርሃለሁ። እንደውም እውነቷ ካልወጣልኝ ነው የምታመነው። ከእናታችሁ የበለጠ እናንተ በጣም ተፍጨረጨራችሁ። ጉዴ እዚህ ነው እንዴ ያለው? ለካ ጉዴ። እንዴ ምን አንገበገባችሁ? ግን ደውለሽላታል? አዎ ደውዬላታለሁ። እየመጣች ነው። ግን ከዛሬ 2 ዓመት በፊት ያረፈችው የመጀመሪያ ልጆት አፎሚያን በተመለከተ አልገባኝም። እኔ ጋዜጠኛ ነኝ። እናታ ዛሬ እስከ ዛሬ ይሄን ነበራችሁ። አሁን እናቴ እውነቷን ካወጣልኝ፣ እውነቱን ከተገኘልኝ ይሄ አይደለም የሚፈልገው እንዴ? አይደለም ነው የምትፈልገው? ቆይ አንተ ነው የምትፈልገው? ንገረን። ለቆጣልን አንተ እኮ ነው ከእናታችን ምንድነው? እናንተ ችግራችሁ ምንድነው? እንደውም የእናታችሁ ልጅ እንዲገኝላችሁ ፈልግልን ማለት ነው። እንዲህ መንጨርጨር ነው የሚያስፈልጋችሁ እናንተ። የተረሳ ጉዳይ እኮ ነው። እሱን አምነሽው ነው እንዴ? ሰላም ነው። ሆን ብሎ ሊፈልግልኝ መጥቶ እንዴ? በቪዲዮ እንኳን ስናወራ እንደ ድብዝዝዝ ፍዝዝዝ የሚያደርገው እንዴ? እስቲ ስነ ስርዓት ያዥ። እቶቼ የሉ እንዴ? ለምንድን ነው በእንደዚህ አይነት እንትን? ቆይ በእኛ ታሪክ በእኛ ፋሚሊ መበታተን ለአንተ ብዙ ሰብስክራይብ ታገኛለህ? የተለየ ነገር አለ እንዴ? ሄዶ ፖሊስ ጋር ያሳስራን ብዬሻለሁ አይደል? ምንድን የተናገርሽው? ምን እንደነገረችን ታውቂያለሽ? እዚህ ሴራ ውስጥ አንቺ እዚህ ወንጀል ውስጥ እንዳስገባሻት የምፈልገው ብር ሳይሆን እውነቱን ነው። ወይዘሪት ንጹህ ብርሃን በቃ ምንድነው የምትነግሪው አንቺ? በቃ እኔ መታሰር አልፈልግም ሚኪ። በቃ እኔ የምትፈልገው መረጃ እኔ እነግርሃለሁ። ማን ይፈልጋል? አንቺ ምንድነው የምታወሪው? በቃ አፎሚያ ሀቂን ሊያወጣልኝ እየጣረ እናንተ እኮ ጭራሽ እናንተ እንደው ገዳይ መሰላችሁ እኮ እናንተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ተመልካቾቻችን እንግዲህ 20 ደቂቃ አልፎናል። እስካሁን እናትየው አልመጡም፣ እየጠበቅናቸው ነው። ምናልባት ግን ውጪ ወተሽ ቼክ ብታረጊ ሰፈር አካባቢ። አይ ትመጣለች፣ ትራንስፖርት ነው የሚሆነው። ግን ደውለሽላታል? አዎ ደውዬላታለሁ፣ እየመጣች ነው። ምናልባት ቼክ ብታረጊያቸው ሄደሽ። እሺ ችግር የለም። ፈልጉኝ ነው። ማን ነው? የምን ካሜራ ነው ደግሞ? እንዴት ነው? እንዴት ነው? ሰላም ነው? ሰላም ነው። ቁጭ በይማ። ላይ ማዘር ወይዘሮ ሌላ እኔ ሚኪ ይባላለሁ። ይቅርታ በፍጥነት ስላስጠራሁት ለአንድ ጉዳይ ስለበፈልጉት ነው። እንግዲህ ይቅርታ ምናልባት ማንሳት የሌለብኝ ጉዳይ ሊሆን ይችላል። ግን ከዛሬ 2 ዓመት በፊት ያረፈችው የመጀመሪያ ልጆት አፎሚያን በተመለከተ አንዳንድ ነገሮችን ማወቅም ማጣራትም ስለምፈልግ ነው። ማን ነህ አንተ? አልገባኝም። እኔ ጋዜጠኛ ነኝ። እናታ ዛሬ እስከ ዛሬ ይሄን ነበራችሁ። እኔ አሁን ጉዳዩን የሰማሁት ቅርብ ጊዜ ነው። ጋዜጠኞች በተለያየ ምክንያት እንደነዚህ አይነት ጉዳዮችን ይሰራሉ። ሀዘን ላይ ትኩስ ሀዘን የሚቆየ ማዘን ይሰራሉና እኔ ደግሞ ጉዳዩን ገና ዛሬ መስማቴ ነው። ልጄ የማይውሃ ሽታውን አቀረች፣ ተበላች። ማንነቱን ሳይታወቅ ቁጭ በይ። አይደለም አሁን ደግሞ በእናትህ ችግር የለም። ወይዘሮ ሌላ አቤት። ማለት እነሱንም አንዳንድ ጥያቄዎች ስጠይቃቸው ነበር። ግን እኔ ደግሞ ከእርሶም አንደበት መስማት ፈልጋለሁ። ይቅርታ ግን በድጋሜ የተረሳን ነገር ማስታወስ መቆስቆስ ማጓጓት ነው ይመስለው፣ ግን ለኔ ስለሚጠቅመኝ ነው። ይሄን ነገር ለኔ በጣም የሚያስፈልገኝ ነገር ነው። ስለዚህ ስለ አፎሚያ ስላተነፋፈሷም ሊሆን ይችላል ለኔ ይጠቅመኛል። ልጄ ማን እንደወጣች ቀረች። የት ትደርሳለች አልኩት። የመጀመሪያ ልጄ የባህር ልጄ እንደወጣች ቀረች። አታንሳቢ ታልቅሽ በቃ ነው እንዴ የምትሆነው? አንዴ ጅበላት ይሉኛል፣ አንዴ እንዲሆነች ይሉኛል፣ አንዴ እዚህ ጋር ነው ይላል። ምንም ሁሉም ያልታወቀ የዋህ ልጄ
ምን ተቃጠልኩ ያለሁበትን እሳት ታውቃላችሁ አይደል? ልጄን አረርኩ። የምትረዳኝ ልጄ የመጀመሪያ ልጄ እንደወጣች ቀረች። አሁን በስንት ዓመት እንግዲህ ምንድን ነው አሁን ያገኘው ነገር አለ? እስቲ ንገረኝ እስቲ የተገኘው ነገር ካለ ቶይ አገኘው ሳይሆን ወይዘሮ ሌላ እኔ ስለ ሁለታችሁ ቅርበት ሌላ ስለ ቤልጅየም ቆይታዋ ስለ አስተዳደጓ በዛ ላይ የ4 ወር ነፍሰ ጡር ሆና ነው በጅብ ተበላች የተባለው። ስለነዚህ ነገሮች ዲቴል ማወቅ ፈልጋለሁ። ልጄ ምንም አባቷ ያለው እዛ ነበር መላኩ። ከሱ ጋር ተለያየን። ልጁን ወሰደ አስተማራት። በጣም ጎበዝ ተማሪም ነበረች። እሷ ካደገች ነው ሄደች ነው የተባለው አይደል? 12 ልደርስ አካባቢ አዎ እዛ ሄደች። እዛ ዶክተሬቷን ያዘች፣ እዛው ተመረቀች። እኔ ልጄ ነው ያለው ብዬ ነበረ ጉጉቴ። ባጭር ቀረች። ከነሱም የተለየች ነበር እሷ። ለእናቷ አዛኝ፣ ለእኔ አዛኝ፣ ሁሉ ነገር ጓዳዬ ምስጢሬ ነበረች። ግን እንዴ ግራ ነው የሚያጋባው። ጅብ በላት ሲባል እስቲ ልጄን እንዴ የት ሆና ነው የበላት? እንዴትስ ወጣ? ገጠር አይደለ? እንዴትስ ሆና ነው የበላት? ይሄ ታሪክ ነው፣ ይሄ ተአምር ነው። ይሄንን ብቻ ፈጣሪ ይፍታልኝ፣ ፈጣሪ ብቻ ያገኝልኝ፣ እውነቱን ፈጣሪ ያውጣልኝ። ሌላ ምንም አለ? ይሄ ነው የኔ ነገር። ከዚህ በላይ ምን ረጋጋ ያለሁበትን ሳታውቂ አይደለ? በቃ እረፍት ማድረግ አለባት እኮ ማሚ። እንደዚህ ካጨናነቃት በቃ ሙሉ ቀን ነው እንደዚህ የምታለቅሰው። እስቲ ይሄንን እውነት ፈልግ አውጣ ማለት ቆይ እናንተ ማለት እንግዲህ እህትማማቾች እርም እንደወጣችሁ ያለውን ነገር በጸጋ እንደተቀበላችሁ ነው እናታችሁ ደግሞ ሆን እያለች ያለችው። እናትና እኮ እንዴት እሷ አምና ልትቀበል ትችላለች? እናታችን እኮ ነች። ከጊዜ በኋላ ነው በቃ እኛማ ተስፋ ቆርጠናል። እሷ ግን በቃ ማዘር ግን ምንድነው? እንዴት በዚህ ተስፋ ይቆረጣል? ምን ይቆረጣል? ምን ይመጣል ከዚህ በኋላ? ሳትመለስ የእናታችሁ ልጅ ናት እኮ ለእናንተ ማለት እንዴ። በአባት ብትለያዩ ከዚህ ወጣ እንዴት አድርጌ ነው የምቆርጠው? እንዴት እቆርጣለሁ? እኔ ያለፈው ነገር ነው። ምንድነው ተመልሰሽ ደግሞ ወደ ሀዘን የምትገቢ? አሁን እናቴ እውነቷን ካወጣልኝ፣ እውነቱን ከተገኘልኝ ይሄ አይደለም የሚፈለገው። ልጄን እንኳን ባላገኝ እውነቱን እንፈልጋለሁ። እንዲህ ደሞ ከልቦ ነው የሚጠቅም ነገር የለውም። አሁን እሷን አይመልስልንም። የትኛውንም እውነት ብናቅ እህታችን አትመለስ። ዝም በይ እባክሽ። እንዴ ምን ነው ተከራከረች እንዴ? ምንድን ነው የምትከራከረው? እኔ እኮ ግራ ገብቶኛል። ምን ሆነሽ ነው? እንዴ ይፈልግልኝ እንጂ እንዴ እውነቱን ይፈልግልኝ እንጂ ምን ሆናችሁ ነው? እህታችን እንዴ ምን ሆነሻልማ እኮ ዝም በሉ ያውጣልኝ እውነቴን። ወይዘሮ ሌላ እኔ ከተባበሩኝ ሁሉንም ነገር ለመፈለግ ዝግጁ ነኝ፣ ለመፈልፈልም ዝግጁ ነኝ። እንደው እግዚአብሔር ይስጥ ልጄ፣ እግዚአብሔር ይስጥ። ፈልግልኝ፣ ሀቁን አውጣልኝ። የልጄ ደም ከንቱ እንዳይቀር። እንዴ ምንድን ነው የምትፈለፍለው? በቃ ይኸውልህ አሁን ድጋሚ የተረሳ ነገር መጥተህ ይኸውልህ እናቴን ራሱ ሀዘን እኮ አስነሳባት። እንዴ እናንተ ምን ሆናችሁ ነው? ችግራችሁ ምንድን ነው? እንዴ እህታችሁ እኮ ነች። የማታውቂው ነገር አለ አይደለም? ምንድን ነው የምትፈለፍለው? አልገባኝም እኮ ነገርንክ። ይኸው እናቴን መታ እኮ እንደምልሽ ነገረች ካለ እንዴ ኧረ ጉድ ምንድን ነው? እንዴ ተረጋጊ። እሺ በቃ የእውነት አሁንስ መረሽ በቃ የማታውቂው ነገር አለ እንዴ? ከቅድም ሲያደርቀን እኮ ነበር። ስለጠራንልክ ነው እንዴ? ምን ሆናችሁ ነው እናንተ? አሁን እኮ እንዴ የሚፈልገው መረጃ እኮ እየሰጠነው ነው እንዴ? አይደለም ምንድነው የምትፈልገው? ቆይ ምንድነው የምትፈልገው? ንገረን። ለቆጣልን ቁጭ በይ። እናታችን እንፈልጋታለን እኮ እኛ። እፍራታ ቁጭ በይ። አሁን ከመጣ በኋላ ነው እንፈልጋችሁ እኮ። እውነቱን ላውጣ ሲል እናንተ እንዴት ሆናላችሁ? ይኸው እየጠየቀኝ እኮ በቃ ልጅሽ እኮ ሞታለች፣ እህታችን ሞታለች እኮ በቃ። እንደዚህ አይባልም። ቁጭ በይ እስቲ። አንተ ምንድነው ከኛ የምትፈልገው? በቃ ነገር አይደለ? በቃ አውጣልን ነው። ቁጭ በይ። ይኸውልሽ ቁጭ በይ፣ ነግሬሻለሁ። ዛሬ ከዚህ ቤት አልወጣም። ወይዘሮ ሌላ ይቀመጡ። ወይዘሮ ሌላ ይኸውልሽ በሰላም መኖር ነው
የምፈልገው ሰማህ አይደለ? ወይዘሮ ሌላ እባክዎትን እኔና እርሶ እናውራ። እነሱ ችግር የለም ከፈለጋችሁ እኔና እርሶ እንፈልጋታለን። ሰማህ አይደል? ሀዘን ጎርቷታል። ሌላ ምንድን ነው የምትፈልገው? ኧረ እኔ ግፊቴን እንዳታስነሽብኝ። ሂጂልኝ፣ ዞር በይ ከፊቴ ቁጭ በይ። በቃ አንተ እኮ ነህ ከእናታችን ምንድን ነው እናንተ ችግራችሁ ምንድን ነው እንዴ? ምንም ችግር የለብን እንዳትታመሚበት። አይ እኔ አልታመምም። እንደውም እውነቷ ካልወጣልኝ ነው የምታመም። ከእናታችሁ የበለጠ እናንተ በጣም ተፍጨረጨራችሁ። ጉዳይ እኮ ነው ማየ የምታወሪው አንቺ። ኧረ ጉዴ እዚህ ነው እንዴ ያለው? ለካ ጉዴ እንዴ! ምን አንገበገባችሁ? ጨርገበን አይደለም አንቺ እንፈልግሻለን። ይሄ አያስማማኝም። እኔ አያስማማም። እንደውም የእናታችሁ ልጅ እንዲገኝላችሁ ፈልግልን ማለት ነው። እንዲህ መንጨርጨር ነው የሚያስፈልጋችሁ እናንተ። የተረሳ ጉዳይ እኮ ነው። እሱን አምነሽው ነው እንዴ? እንዴት ሰላም ነው? ሆን ብሎ ሊፈልግልኝ መጥቶ ሀቂን ሊያወጣልኝ እየጣረ እናንተ እኮ ጭራሽ እናንተ እንደው ገዳይ መሰላችሁ እኮ እናንተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ማየ አንቺ ምን ያልገባሽ ነገር አለ? ምንድነው እስኪ ንገሪኝ። ያልገባኝ እኛ ለጤንነትሽ አስበን ነው። ምን ያህል የአፎሚያ ሞት እንደ ጎዳሽ እናውቃለን። ያሳለፍነውን እኛ እናውቃለን አይደል? ያሳለፍነውን እኮ እኛ እናውቃለን። በህይወት እንድትቆይልን እንፈልጋለን። እኔ እንደውም እውነቷን ልጄን እንኳን ባላገኝ እውነቷ እንዲወጣልኝ ነው የምፈልገው። ስለዚህ እንደውም እረፍት የማገኘው ሰላም የማገኘው በጅብ ተበልቶ የሞተ ሰውና ጎርፍ ወስዶት እንትን ያለ ሰው አንድ ነው። ይከብዳል። በተለይ ደግሞ እንደዚህ አይነት አደጋ ለደረሰበት ቤተሰብ ለተበዳይ ከባድ ነው ለመናገር። ቆይ እሺ ቅሪታ አካሏ ተገኝቷል? እንደው እሺ አስክሬኗ አይምጣሽ ቅሪታ አካሏ ምኗም ጨርቋ እንኳን ብታቂያ ስትሞት ወይ የሆነ ነገር ምኗም እልም ብላ ነው የቀረችው ልጄ። እንደው የት ትደርሳለች አልኩት። እኔን የምትረዳ እንደው ወልዳ ልጇን ያለው ስል እንደው ስማለው አጥፋ አባቷ እኮ አምኖ ተቀብሏል አይደል? እንዴ መሞቷን ምን ተቀበል? እሱ ራሱ ነፈዝ ዞሮበታል። እዛ ጋንጃ ይውሰድ ምን ይሰድን የማውቀው ነገር የለም። እሱ የዞረበት ደግሞ አቶ መላኩን ነው። መላኩ ራሱ ዞሮበታል። ምን እንዳስነኩት መላኩ ነገር ግን ያጠራጥረኛል። እንዴት በዚህን ያክል ደረጃ የገዛ አንድ ፍሬ ልጁ ሞታ ችላልጅ እንዴት ችላ አለ? ዞሮ አልተቀበለም። እሱ መቀበል አይደለም ዞሮበታል። ትንሽ ፈዘዝ ይላል የሚል ነገር ከሰዎች ሰማው። እንደዚህ አይነት ነገር እንዲህ በቪዲዮ እንኳን ስናወራ እንደ ድብዝዝ ፍዝዝ የሚያደርገው እስቲ ስነ ስርዓት ያዢ ካሁን ባላ ማለት ነው። ይኸውልሽ ስነ ስርዓት ያዢ በቃ። እኔ ወይዘሮ ሌላ መጠይቀው ነገር አለ። ወይዘሮ ሌላ አጥብቅልኝ በቃ። ችግሩ ያለው እዚህ ወይዘሮ ሌላ ከአፎሚያ ጋር ያሉትን ነገር በደንብ ይንገሩኝ። እሷ ያረፈች ሰዓት ይህንን ነገር እንግዲህ በዜና ደረጃ ሲሰሙት የነበረው ነገር እንዴት ነበር በዛ ሰዓት? አምጣው አሁንም ዛሬም ለቅሶ ቤት ሊሆን ነው ቤታችን። አንተ የሞተ ነገር እየቀሰቀስኩ እሺ አታልቅሽ በቃ። እንዴ በእናትህ በጣም ነው የሚጨንቀኝ። እኔ ያለችው እናታችሁ እዚህ ባታለቅስም ከእናንተ ተደብቃ ታለቅሳለች። ምክንያቱም እናት ስለሆነች። በጣም ነው የምረበሸው። በእናትሽ አታልቅሽ። ተከተልኩ እኮ እውነትን ፈልግልኝ። እኔ ይሄንን ነገር እንዳታውብኝ እባክህ ልጅ እንደው ስለፈጠረ ተሰቃየሁ። ቆይ ስለ አስተዳደጋቸው ያወሩልኝ ነገር ነበር። አቶ ጠንክሬ እነሱ አባት አፎሚያንም እኛንም በኩል አይን ነበር የሚያየው። እንደውም አፎሚያንም አንዳንድ ያስበልጣል። የአፎሚያ አባት ደግሞ እኛን ይንቀን ነበር የሆነ ሰዓት በነበረ ሰዓት። እዚህ እንደነዚህ አይነት ነገሮችን ነግረውኛል እነሱ። ምንድን ነው እንደ እውነት ከሆነ ያው አፎሚያ የመጀመሪያ ልጄ ናት እና ያው አባቷም ትንሽ በኑሮ ደህና ነው፣ ውጪ ነው። ግን ሆነም ቀረ ያው እንግዲህ የሰው ባህሪ ይለያይ አይደለ? እሱ ልጁን ይወዳል። ልጁን ነው በጣም የሚወደው። ጠንክር ደግሞ ያው የነሱ አባት ደግሞ እሷንም ይወዳት ነበር። እውነት ለመናገር ከሆነ እሷንም ይወዳታል። ያው የምንኖረው የዕለት ኑሮ ነው፣ እንድለላም ነው። እዛም እዚህም እያለ ነው የሚያኖረን። ግን ሰከራ ጥጥት እያለ እየገባ መተኛት ብቻ ስራ የሆነ ማድረግ በቃ መረበሽ ምናምን አልተግባባንም። በዚህን ሰዓት ልጄ ትንሽ ደህና ኑሮ ነው ያላት። ዶክተርም ናት። እማዬ
ደግሞ እኔን ለማሳደግ መከራሽን አየሽ። እነሱንም እንደዛው። አሁን አልፎልኛል፣ ደህና ኑሮ ነው የምኖረው። በዚህ እድሜሽ ምን ከሱ ጋር አቃጠለሽ ብላ ቤት ተከራይችልኝና መኖር ጀመርኩ። ጥሩ ኑሮ ነበር የምንኖረው። ትረዳናለች፣ ታደርግልናለች። እሱም እንግዲህ ጠንክርም ሲገባ ሲወጣ ሲያቃጥለኝ ትንሽ ጊዜ ተከራይቼ እፎይ ብዬ ስኖር ይሄ መርዶ መጣልኝ። ባላሳኩት ነገር ይሄ መርዶ ልጄን ቅንጥስ አለችብኝ። ይሄ ነው ታሪኩ። ይሄ ነው እንግዲህ፣ ሌላ ነገር ምንም የለም። ማይ በቃ ተይ። ግን የእውነተኛ ብንሞት እንዴት አለቅሽ ነበር? በባክሽ የእናት ወድ ጉርጉር ነው አሉ። ከእሷ እኩል ልትሆኑ ነው እንደ እውነት እንዴ? ማለት አይደለማ። አየሽ፣ ይሄ እኮ ነው እኛ ላይ ተጽዕኖ የሚያሳድረው። እሷ የተለየች ናት። ሲጀመር እኔና ኤፍራታ እንደተበደልነው ማንም አልተበደለም እዚህ ቤት። ጓዳዬ ከልጅነቷ ጀምሮ የምትላላክልኝ የምታዝንልኝ እኛ ሳብረን አልሆንም ትሆናላችሁ። ከእሷ እኩል እንኳን አይደላችሁም። እውነቱን ያው የእናት አንጀት ሆኖ እንጂ ልጆቼ ናችሁ። ግን እንደሱ አትሆኑልኝም ለእኔ ስለ እውነት ከሆነ እንዴ። እዚህ ጋር እንኳን የተቀመጠውን እንኳን ኧረ እባካችሁ አንሱልኝ ስል እኮ ረግጣችሁ ነው የምትሄዱ፣ ለባብሳችሁ ነው የምትወጡት። ከእሷ እኩል ናችሁ። ተማሩ አልማር፣ ስራ ስሩ አልሰራ። ታዲያ ይሄ አያቃጥለኝም? ኧረ እማዬ ተይ እንደዚህማ አትበይ። ይሄን ያህል አየሽ፣ ለአንቺ ራስሽ እኮ እኛን ታበላልጭናለሽ ማለት ነው። አላበላልጥም ግን አይደለም በቃ ሁሉም እኮ ይለያል እኮ። እናትም ያው ብትወድም የሚሆንላትን ነው የምትለየው አይደለ እንዴ? እናት የሚሆንላትን ነው የምትለየው። አዎ የሚታዘዛትን። ተማሩ አልማርም፣ ለራሳችሁም እኮ አልማርም አላችሁ። ከዚህ በላይ ካልተማራችሁ እንዴት ይሆናል? ከዚህ በላይ እንዴት እንማርኛ? ትምህርት አልሆነልኝም ሁሉ አይደለም፣ ትምህርት አልሆነልኝም ትላላችሁ። እሺ ስራ ግቡ፣ ውላችሁ ግቡ። እሺ ስራም አሰሩ፣ የቤትም ስራ አሰሩ። ተዝረክርኮ ነው ሁሉ ነገር እንዴ። እሷ እኮ እንዴ እሷ እናቴ ለየት ያለች ነበረች። አንቺ በጥቅም ነው ለሷ የምትወጃት አይደለም? እኛ ብር ስለማንሰጥሽ ነው። ጥቅም ብቻ አይደለም ሁሉ ነገር ይናት። የሚገርመው ግን አይሽ መላኩ ብቻ ነበር የሚመስለን። ለካ እናታችንም እንደዚህ ነበረች። እውነቱን ሲነግሯቸው አትወዱም እኮ እንዴ። ይሄ እኮ ነው እውነቱን ሲነግሯቸው አትወዱም። ይሄ ነው ከድሮም ጀምሮ ጥፋታችሁ ሲነገር አሰሙ እንዴ። እሷ እኮ ጠዋት የነገርኳትን ጥፋት ለበኋላ ታረም እማዬ ይቅርበኝ፣ አጠፋው ይቅርበኝ እናቴ ነው። እናንተ እንደዚህ ብላችሁ ታውቃላችሁ? አትሉም። ተመልከች ፍራት ትላላችሁ አትሉ። አሁንም ቀረ ከጠፋችሁ ልጄ ጋር ለምን ትገኛለች? ለምን እውነቷ ይውጣ እያላችሁ እኛ ያልንም ግራ ገባኝ። አንቺ እንድትጎጂ ማዘር፣ ወይዘሮ ሌላ ማዘር፣ ከእርሱ የምፈልገውን ነገር አግኝቻለሁ ከምፈልገውም በላይ። ስለዚህ አሁን ላስቸግሮት፣ ወደ ቤት እንሸኙት፣ ስፈልጎት ልጥራውት። በጣም አመሰግናለሁ። ቆንጆ መረጃ ነው የሰጡኝ። ልጄ ተባረክ። እውነቷን ፈልፍለህ አውጣ። ችግር የለውም፣ እኔ ሸኛቸዋለሁ። እዚሁ ነው፣ ችግር የለውም። በሸኛቸውም ችግር የለውም። አሁን ምንም እንትን የምንለው ነገር የለም። ግን በዛው እናትሽን እንሸኛቸውና ፍጹምን ይዘነው እንገባለን። እሱ እኮ ነው እሳት ውስጥ የሚከተን። ፍጹም ባለበት ከእናንተ ፊት እንዴት እንደማይረግጥ እናያለን። ፍጹም ባለበት ኑ ውድ ተመልካቾቻችን እንግዲህ ወይዘሮ ሌላን ሸኝተናቸዋል። እንግዲህ ፍጹምንም አስጠርተነዋል። በር ላይ ነው። ግን ፍጹም ከመግባቱ በፊት እኔ ምንም ብታረጉ ኮምባላ የወይዘሮ ሌላን ሐሳብ ሰምቻለሁ። ምናልባት ወይዘሮ ሌላ እኔ መሰለኝ ሌላ ሐሳብ ካላቸው ብዬ ነበር የፈራሁት። የነሱ ሐሳብ እንደውም ከኔና ከፍጹም ጋር የሚቀራረብ ነው። ይሄ ምን ሐሳብ ነው? የሞተችዋን አፎሚያን በተመለከተ ከኛ ጋር የሚቀራረብ የጋራ ሐሳብ ነው ያላቸው። ሶ አሁን ፍጹምን ላስገባ አፋጣቸዋለሁ። በር ላይ ነው ገብቷል ማለት ምን ሊሰራ ይመጣል? እዚህ ና ቁጭ አንተ ምን አባሽ እዚህ ምትቃት ነው? ከእናታችንም ከሁሉም ጋር የምታለያየን ለካ አንተ ነህ። ውጣ ቁጭ በል። ይሄኔ እናታችን አግኝታት ነው። መጀመሪያማ አግኝታታል ሄደህ እዛ እንጂ እንደዚህማ አትሆንብንም ነበር። እሷን መጣች። ምን አትረጋጋ ደግሞ ውጣ። አንፈልግም ከቤታችን። ቁጭ በል።
ኤፍራታ ቁጭ በይ ይቅርታ ህይወትን አደጋ ላይ የከተትኩ ከመሰለ ይቅርታ። ግን አንድ ነገር ልንገርህ፣ ምንም አትሆንም። ላልተወሰነ ጊዜ እዚህ ሰፈር መሆን ካልፈለግ እኛ ጋር መሆን ትችላለህ። እኛ ጋር መሆን ትችላለህ። ነገርኩህ እኮ ወደ ጀሞ አካባቢ እዛ ትሆናለህ። አለቀ። ላልተወሰነ ጊዜ እዚህ ሰፈር መሆንም አይጠበቅብህም። አሁን በጣም ጥሩ ብዙ ነገር ለኔ ነግረኛል። ምናልባትም ያልነገርከኝ ነገር ሊኖር ይችላል። አሁን እነሱም አሉ። ምንድነው የሚነግርህ? መቼስ ካሁን በኋላ ተነካክታል፣ ወደ ኋላ አትሸሽም አይደለ? ፍጹም እናንተ ዝም በሉ። ንጹህ ብርሃን ዝም በይ። ፍፄ እንጀምር አይመስልም? ጊዜ አናቃት። እናትየውም መተው ነበር ብዙ ነገሮችን ሲጀመር ማይጋም ሄደህ ነበር አይደለ? እንጂ እንደዚህ በዚህ መጠን እንደዚህኛ እንደዚህ አትልንም ነበር። ይኸውልሽ ይበቃል። እንኳን ያቃጠረ ቀጥል ፍፄ። ምን ላቀቅ እንዳይመስል ደግሞ እናንተ ምን የደበቃችሁት ነገር አለ? ምንድነው ይሄን ያክል በጣም ተናላችሁ? ስለኛ ፋሚሊ ሄደህ ለማንም ዩቲዩበር የምትናገረው? እናንተ የቀነስኩት የጨመርኩት ነገር የለም። የምታደርጉኝ ከሆነ እንደውም አድርጉኝ። የምትፈልጉት እንደውም ማድረግ ያለባችሁ ነገር አድርጉኝ። ከዚህ በኋላ እንደውም አልፈራ። እሱን ታየዋለህ። ምንም አታመጡም። እንደውም እኔማ ያዘይዞኝ ነበር መልካምነትሽ አይደለ? ታየዋለህ። ዋጋ ትከፍላታለህ። እቺን ቀን እንዳትረሳት። እሺ እንዳትረሳት። ምን ልታረጊው? ምን ታረጊው? መናገር አይጠበቅብኝም። ምን ታረጊዋለሽ? ይልንገርሽ ለእሱ ያሰብሽው ነገር መልሶ ወደ አንቺ እንዳይመጣ ይልቅ ፍሪ። ምን ላቀቅ እንዳይመስል ፍጹም ከምትይ ለምን ከኔ ጋር አትጋፈጭም? እኔ አይደለ ወደ አንቺ የመጣሁት? ለምን ከኔ ጋር አትጋፈጭም? አይ ለምንድን ነው እሱ ላይ ጉልበትሽን እሱ ላይ የምትወጪው? እንተዋወቃለን እኔና እሱ። አይ ይኸውልሽ ምንም ብትይ ከውን ባላ ማለት ነው ምንም የሚለወጥ ነገር የለም። አንዴ እዚህ ነገር ውስጥ ገብተናል ፍጹም፣ አንዴ ተነካክተናል። ስለዚህ ጉዳዩን መሸሽን አቁመ፣ መደበቅን አቁመ፣ ጉዳዩን ተናገር ፍጹም። ምንም ነገር አይሰኝም። ማወቅ የምትፈልገውን እያንዳንዱን ነገር እነግርሃለሁ። ጀምርልኝ፣ ከምታውቀው ነገር ጀምርልኝ። ምንድነው ምንም የማይዘ? እኔማ ብዙ ይዞኝ ዝም አልኩኝ። ብዙ ነገራችሁ አሳስሮኝ ዝም አልኩላችሁ። እንዴ ሰው እንደዚህ መሆን ይችላል ማለት ነው? እኛ ኮህቶች እኮ ነን። እንደዛ እያላችሁማ ብዙ ነገር እንትን አልኩኝ። ያንቺ ነገር የማይዞኝ እኔ ዝም አልኩኝ እኮ። ሰምቼ እንዳልሰማው ብዙ አሳለፍኩኝ። አንተ ለገንዘብ ብለህ እንደዚህ ትሆናለህ እንዴ? ትንሽ አይደብርህም? ምንም ስለሆነ ህሊናዬ ስለረበሸኝ ነው ይሄን ነገር የማወራው። ቁማር የሚከፍልላት እንግዲህ ከሱ ጋር ተነጋግረክ ይሆናል። ችግሩ ስለ ቁማር ይመስልሻል? ችግሩ እኮ ስለ ህሊና ነው፣ ስለ ይሉኝታ ነው። ይሉኝታ ታውቂያለሽ? ይሉኝታ አታውቂውማ። ስለማታውቂው እሱን ነገር አይ ቲንክ አታውቂው መሰለኝ። ይሉኝታ ፍጹም ይበቃል። ዳርዳሩን አቁመ ተናገር። አለቀ። ጊዜ አናቃጥል። ጊዜ እያቃጠልን ነው። 7 ሰዓት ነው 8 ሰዓት ቅድም የመጣን ይኸው 12 ሰዓት ሆነብን እዚሁ። ሳይመሽ ከሰው ቤት መውጣት አለብን። አለቀ። 12 ሰዓት ሆኗል። እንደውም አንድ ቀን ያረጋችሁትን ላስታውስሽ። እንደውም ዝም በይ እኛ የፈለግነው ነገር የማድረግ መብት አለ። ይኸውልህ አንድ ቀን በእርግጥ ይሰማኛል ብለው ምናምን አልነበረም። እንደ ወትሮዬ እነሱ ጋር ለመጫወት እየመጣሁ ነበር። እኔ እንጃ እነሱ ናቸው ወይ ያን ነገር የሚያወሩት ብዬ ማለት እስከ መታዘብ ድረስ ነው። እኔ ያው መቼም ጆሮ መጥፎ ነገር መስማት ይወዳል። ቁጭ ብዬ ነው የሰማኋቸው። ያ ተይ አፍ እንዳለው ሰው ደግሞ አታውሩ። ያደረገ እያየን እኮ ነው። ምን አደረገን? ምን ቁማርተኛ ስለሆነ አይታመንም ብላችሁ ነው? ምንም ቁማርተኛ ቢሆን እንደናንተ ግን እንደዛ አይነት ስራ አልሰራም። ህሊና አለኝ። እሺ ችግር የለብንም። አልገባንም። ገንዘብ አይደለም የምትፈልገው። እኔ ያላችሁትን ላስታውሳችሁና ከዋሻውኝ ልጠየቅ። የእሷ እውነትማ እንዳይታወቅብን እናታችንም እንዳታቅ እንደፋፍን ያላችሁትን ወሬ ዛሬ ያወጣዋል። ምንድን ነው የምታወራው አንተ? ሁለታችሁ ቤት ውስጥ ሆናችሁ እኔ ውጭ ሆኜ ነው የሰማችሁ። እንዳትዋሹ። ችግር የለ። ለነገሩ ተደፋፍኑታላችሁ። ምን እህታችን ምንድን ነው አንተ የምታወራው? ምንድን ነው ያልከው?
ማን በሰዓቱ የማን ድምፅ እንደሆነ አላውቅም። እውነታው ይታወቅብን ይሆን? እንዴት እናርግ? ምን አግዛቸው ሰው ምን እውነቱን ስላወራው ነው? ምን እውነቱን ስላወራው ነው? ይኸውልሽ ቁጭ በይ። ፈርቻችሁ እኮ አይደለም እኮ ፈርተናል። አይሆንም ግን እንደዛ ታደርጋላችሁ ብዬ አንድም ቀን አስቤ አላውቅም። ከኛ ጋር እየበላ እየጠጣ ምንድነው እና እውነታውን ከመደበቅ ምንድነው ቁማር ስለከፈልሽ ደይን ስለከፈልሽ ይሄን ልደብቅ? በጣም እናንተ በጣም ካዲ ሰዎች ናችሁ። ትንሽ እንኳን አይደብር? አስቀምጥልኝ። እኔ እንደዚህ የሆነ ማውራት አልችልም። አይወጣም። ሚኪ ነው ስሜ። አይወጣም። ልድገምልሽ፣ ሚኪ አይወጣም። አትንከኝ። እኔን አይወጣም። እስቲ አንዴ ንጹህ ብርሃን ሲጀመር ይኸውልህ አሁን አስወጪ ውጪ ሆኖ እንዴት ነው የምንነጋገረው? ወንጀል ከሆነ እንሄዳለን። ለምን አይወጣው አይሄድም የምትለው? ቆይ አንተ ማን ስለሆንክ ነው? እንዴት እንደሆነ ድራማ ሰርተን ማሳመናት ስላላችሁ ድራማ ስትሰሩ ስላሰብኩ የሰራ ነው ወንጀል የለም። በቃ አሁን ቤታችን ተናገር። ምን አለን? እሺ ምን አለን? ቁጭ በይ እንዴ ምን አለን? ቆይ ሲንገራለን። ቁጭ በይ። ከኔ በላይ እናንተ ታስታውሱታላችሁ። ፍጹም ቀጥል። እያስፈራራን አይደለም፣ አለቀ። ፍጹም ይሄንን እውነት ይነግረናል እዚሁ። ከዛ ውልቅ ብለን እንወጣላችኋለን። ህሊናዬን ከማጣ ደግሞ እናንተን ባጣ እመርጣለሁ። አንነጋገርም። አንቺ አስወጭን እስቲ፣ በጉልበት እስቲ አስወጭን። ፖሊስ ምን እስቲ ደስ ያለሽን ጠር። ሴት ምናምን እንደዛ አትበይ። ይሄ ከሴት ጋር ከምናምን ጋር አታገናኝም። ይሄው ከፈለግሽ ጎረምሳ ይዘሽ ነይ። ሴት ናት በቃ። እንደዛ ከሆነ ሴት ናት ምናምን የሚል ነገር አታወሪ፣ አታነካኪን እዚህ ጋር። ፍጹም ቀጥል። ፍጹም ምንድነው ከኛ የምትፈልገው? እኛ አንተ እንደዚህ ነን እንዴ? እንደዛ እያልሽማ ብዙ ጊዜ አሳሰርሽኝ። እኔ ለካ ነገሩ ነቅቶብናል ብላችሁ ነው ስትደልሉኝ ስትንከባከቡኝ ነበር። እኔም አሁን ምን አይነቱ ሰው ነው? በጌታ ስም ጭራሽ እኮ ታውቃለህ፣ የክፋቱ ክፋት ማድረጋችሁ አይደለም እናታችንን እንዴት እናሳምናት ሲሉ እኔ በቃ ሌላ ነገርም ነው የመሰለኝ፣ ማጽናናትም መሰለኝ። ገብቶሃል ሀሳብ አይደል? ስለ ማጽናናት መሰለኝ እናታችንን። ምንም ቁማር ብጫወተ ነው ህሊና አለኝ። እንደናንተ ግን ነብሰ በላ አይደለሁም። እሺ ነብሰ በላ አይደለሁም። እርግጠኛ ነኝ ደግሞ አልሞተችም። እርግጠኛ ነኝ አልሞተችም። የሆነ ነገርማ አለ፣ አልሞተችም። እንደዛ ነው የሚሰማኝ ነው። እንደው ምንም አላወራሁም። በር ላይ ጠብቀኝ፣ እኔ ላውራቸው። ጎረቤት እንዳይሰማ በር ላይ ጠብቀኝ። ጎረቤት ይሰማል። በር ላይ ጠብቀኝ፣ ሰው ይሰማል። አቴንሽን፣ ትኩረት አትሳቡ። ስለዚህ 2000ንም አንድ በአንድ አወራሻለሁ። 2000 ከሷ ጀምራለሁ። ካልሆነ ማለት ነው ልንገርሽ፣ ምን ማድረግ እንዳለብኝ ታውቂያለሽ። ንጹህ ምን ማድረግ እንዳለብኝ ታውቂያለሽ። እያወቅሽ ደግሞ ማለት ነው ደግሜ እንድነግርሽ አታርጊኝ። ስለዚህ ከኤፍራታ ጀምራለሁ። እኔ ከኤፍራታ ጀምራለሁ። ቁጭ በይ ኤፍራታ። የምታውቂውን ነገር በሙሉ ዘግዘጋሽ ትነግሪኛለሽ ማለት ነው። እኔ ነገርኩ እኮ ምንም የማውቀው ነገር የለኝም። እንዴ ምንም የማውቀው እንደዚህ ይሆንሻል። ያስፈራራኝ ነው ወይስ ልትመታኝ ነው? ምንም የማውቀው ነገር የለኝም። እኔ ሴት ላይ ምናምን እንደዚህ አይነት እጅ ማንሳት በጉልበት ማስፈራራት ውስጥ ምገባ ሰው አይደለሁም። ግን የምታውቂውን ነገር ንገሪኝ ያልኩሽ። ምንም የለም በቃ እያየሁ አይደለም። ምንም አፋጥሻለሁ። እውነቱን እንድትነግሪኝ ለገንዘብ ብሎ ነው እንደዚህ የሚያደርገው። አሁን እኮ ልንገርሽ፣ እዚህ ነገር ውስጥ 2 እግራችንንም አስገብተናል። ጫፉን አውቀናል ማለት ይቻላል። ምናልባት ቀጣይ ምን አይነት ስቴፕ መሄድ እንዳለብን ታውቃለህ አይደለ? ያለ ምንም ማስረጃ ያለ ምንም ወረቀት ነው እዚህ ቤት ገብታችሁ ያለ ፍላጎታችን መክሰስ እንችላለን። ሙሉ መብት ነን እኛ። እኔ ምንም የማውቀው ነገር የለም፣ እህቴ ምንም የምታውቀው ነገር የለም። በቃ ከዚህ በላይ አትጠይቀኝ። እሱ ቁማርተኛ ነው፣ ለገንዘብ ብሎ ነው ሁሌ ዴይሊ የሚመጣው። በቃ ያለቀ ጉዳይ ነው። እኔ ምንም የምነግርህ መረጃ የለም። ግደለኝ። እዚህ መክሰስ ነው ያልሽው? መክሰስ እችላለሁ ነው ያልሽው? አዎ ምንም ማስረጃ የላችሁም። በቃ ምንም አይነት ማስረጃ የለህም። እኔ ልከስ እችላለሁ። እሺ በገዛ ቤታችን መጥተህ እኛም እያስፈራራህን ነው፣ ጭራሽ እያንገላታህን ነው ያለኸው። ግን እኛ ፍላይቶችን ቼክ ማድረግ ደግሞ እንጀምራለን። ስለምን ቼክ ነው? ቆይ ምን ይሰራልሃል? እናታችን ይኸው ታማ ሄደች አይደለ? ምንድን ነው ይሄ? ደስታ ይሰጥሃል አንተ? ትንሽ እንኳን ህሊና የሚባል የለህም? አይጸጽትህም እንዴ?
በቃ እኔ ምንም የማውቀው ነገር የለኝም። እህቴ ሞታለች። በቃ በዚሁ እኔ ራሴን አሳምኘዋለሁ። እኔ ለእሷ ብዙ ዋጋ ከፍያለሁ። ስለዚህ ወደ ኋላ ተመልሼ ምንም የምነግርህ ነገር የለኝም። ከፈለግ ምንም ነገር ልታመጣ ትችላለህ፣ ምንም ነገር ደግሞ አታመጣም። አንተ ምንም በባዶ ሜዳ ነው እንደዚህ እኛን ለማስፈራራት ኦቨር አክት የምታሳየው። ምንም አይነት ማስረጃ የለህም። በቃ ነገር ሌላ ስምትዩ ነገር የለም። ከዚህ በላይ እንግዲህ ምንም ላወራ አልችልም። ደከመኝ። እኔ ከዚህ በላይ ምንም ላወራ አልፈልግም። ቤታችን ለቃችሁ ውጡ። ካሜራህን ይዘህ እንዴ ሰው አንተ እንዴት አንተ ትንሽ እንኳን ቤተሰብ የለም? እናት የለችም? እህቶች የሉም እንዴ? ለምንድን ነው በእንደዚህ አይነት እንትን? ቆይ በእኛ ታሪክ በእኛ ፋሚሊ መበታተን ለአንተ ብዙ ሳብስክራይብ ታገኛለህ? ለብር ነው እንደዚህ የምትሆኑት? በቃ እኛ አንፈልግም። በቃ ምንም የምናውቀው ነገር የለም። ሰው ውጣልን። እኛ ሰላም ነው የምንፈልገው። እንዴ እኔ ከዚህ በላይ ምንም አይነት ማስረጃ ልሰጥ አልችልም። እንደነገርኩ ደግሞ አንተ ምንም አይነት ማስረጃ እቺን የምታክል ማስረጃ የለህም። ሰው ምንም ልታደርገን አትችልም። ምንም አቅም የለህም። በጣም ጥሩ። አቅም እንዳለኝና እንደሌለኝ እሱን 10-15 ደቂቃ ጠብቂ። ውጪ። እህትሽን ማናገር ፈልጋለሁ። ቆይ ምንድን ነው የምታወራት? እሷን ደግሞ ማውራት ፈልገው ነገር አለ። እሷም እንደኔ አይነት መልስ ነው የምትሰጠው። ችግር የለውም ትስጠኝ። ውጪ። እወጣለሁ። ነይ በዚህ ጋር ውጪ። ነይ እንዳትገናኝ። ነይ በዚህ ጋር ውጪ። ለምን ነው በዛ የምወጣው? ነይ ከእሷ ጋር እንዳትገናኝ። እሷን በዛ እንትን በልኝ። በጣም ጥሩ። ከእህትሽ ጋር ቆንጆ ቆይታ እያደረግን ነበር። እሺ አይ ቲንክ በጣም ስታስፈራራኝ ነበር። እና ምን ተማምናችሁ ነው? አሳስራለሁ ክስ ምናምን ስትል ነበር። አንተ እኮ አንድ የህግ አካል አይደለህም። በመጀመሪያ ላይ ወይ ፖሊስ አይደለህ ወይ የሆነ ነገር አይደለህ። ከፍርድ ቤት የመጣልን ትዕዛዝ የለ። እኛ ላይ ደግሞ እንደዚህ ከመሬት ተነስተህ ከአንድ ግለሰብ ነገረኝ ብለህም እንደዚህ ማድረግ አትችልም። ስለዚህ ልክ እኮ ናት ማለት ምን እንድልፈልገህ ነው? እህቴን ተቃውሜ ልክ አይደለችም ማለት እንደዛ ማለት አልችልም። ማወቅ የፈለግከውን ያህል ነገርንክ አይደል? መሰብሰብ የፈለግከውንም ያህል ሰብስበሃል አይደል? ሰብስበሃል። ምን እናድርግኛ? አሁን ለአንዴና ለመጨረሻ ጊዜ በስነ ስርዓት ነው እየጠየቅኩሽ ያለው እኮ። በስነ ስርዓት እየመለስኩልህ ነው። ንጹህ ብርሃን ይውልሽ። አፎሚያን በተመለከተ የአፎሚያ አሟሟት ውስጥ ሞታም ሊሆን ይችላል፣ በህይወትም ልትኖር ትችላለች። አፎሚያን በተመለከተ ያንቺ እጅ የሆነች ቦታ ካለችበት የማትወጪው ጣጣ ውስጥ ነው የምትገቢው። ለብዙ አመት እስር ቤት ነው የምትበሰብሽው። እሱን ወቂ። የእውነቴን ነው ምልሽ። ምናልባት ሄዳ ለበሰበሰችው ሞተች ለተባለችው እህቴ እኔ ተጠያቂ መሆን እችላለሁ? እኔም እኮ ከቤተሰቦቼ እኩል እዚህ ቤት የሆኜ ያለሁት። እሱን ስናጣራ የሆነ ነገር ካገኘን አንቺ ጥፋተኛ መሆንሽን የሚያሳይ ትንሽዬ ነገር እንኳን ብትሆን በእኔ ይውልሽ። እኔ እንትን ያልኩት ነገር ሳይሆን እኛ ለሚመለከተው አካል ነው አሳልፈ የምንሰጠው እኮ። እሺ ምን አድርጊ ነው የምትለኝ ታዲያ? እኔ በቃ ሂድና የምትፈልገውን ነገር አጣራ። ደክሞኛል እኔ በዚህ ጉዳይ። የረሳነውንም ሀዘን ጭምር ነው ቤተሰባችን። መልካም እሺ፣ እንደሄድ ከፈለግሽ አንድ የመጨረሻ ነገር እህትሽን ድጋሚ ማውራት ፈልጋለሁ። አውራት። ከዛ ሄዳለሁ። ትችላለህ። እሺ እባክሽን ውጪ። እስቲ ኤፍራታን አስገቡልኝ ካሜራማኖች። ኤፍራታ ምንድነው ድጋሚ ያስጠራኝ? ንጹህን እያወራኋት ነበር። በአንድ ነገር ተስማምተን ነው። በምንድን ነው የተስማማችሁት? ለጊዜው ክፍያን ያቀረበችልኝ ንጹህ ማለት አልገባኝም።
እንደዚህ መሆኑን ባቅ ኖሮ እኔ መጀመሪያም ከእናንተ ጋር ስማማ ነበር። በፍጹም አታደርገውም። እህቴን በደንብ ነው ማቃት። ይኸውልሽ ንሱ ሁሉንም ነገር ነግራኛለች። ሁሉንም ነገር ምንም ልትነግር አትችልም። ምክንያቱም ምንም ያደረግነው ነገር የለም። ምንም የምናውቀው ነገር ስለሌለ እህቴን እኮ ስለ እህቴ ባይዘው ወይ አንተ አትነግረኝም። በደንብ ነው ማቃት። ስለዚህ ጉዳይ ምንም አይነት ነገር አትነግረኝም አውቃለሁ። በዚህ ደግሞ በጭራሽ ልሸውደኝ አትችልም። ልሸውድሽ ሳይሆን አሁን ንጹህ ሁሉንም ነገር ነግራኛለች። በአንቺ በኩል ያለውም ነገር ብሰማም ባልሰማም የሚለወጥ ነገር የለም። ግን ከንጹህ ጋር ዲል አድርገናል፣ ስምምነት ላይ ደርሰናል። አየሽ ከአንቺ ጋር ያንን ስምምነት ካላረግን የሚጠብቅሽን ነገር ነግርሻለሁ። በመጀመሪያ ደረጃ ከንጹህ ጋር ኦልሬዲ ተስማምተናል። እኔ ይኸውልሽ እህትሽን የምትጠይቂ ከሆነ ችግር የለውም። እኛውን ካሜራውን ሰብስበን እቃችንን ሰብስበን ልንሄድ ነው። ካሜራውንም ማጥፋላት እንድናወራ ከፈለግሽ ያው ስልኩንም አስቀምጫለሁ፣ ማውራት እንችላለን ያለውን ነገር። ይኸውልሽ ከእሷ ጋር ተስማምተናል። አሁን ካሜራውን እንነቃቅልና እንሄዳለን። ከእሷ ጋር በገንዘብና በአንዳንድ ነገር ነው የተስማማነው። ነገ ከነገ ወዲያ ግን ይህንን ነገር ለማጣራት ስመጣ ጉዳዩ አንቺ ላይ ነው የሚከረው፣ አንቺ ላይ ነው የሚጠመጠመው። ተመልሼ ስመጣ ግን ከሚመለከተው አካል ጋር ነው የመጣው። እንዴ ለምን ማለት የሚመለከተው አካል ነው? ቆይ መጀመሪያ ተረጋጋና እናውራ። እንዴ ቆይ አልገባኝም የምታወራው ነገር። እኔ በቃ ጨርሻለሁ። ኮፍዬንም እንትን ልበል። እንዴ ቆይ መጀመሪያ ተረጋጋ። የሆነ እሺ እናውራና ምንድነው የምትፈልገው ነገር? መጀመሪያ አንቺ ማቅረብ የምትችይውን ነገር አውሪ። እኔ እኮ የምፈልገውን ነገር እኮ አገኘሁ። እውነቱን እኮ አውቄዋለሁ። አንቺ ማቅረብ የምትችይውን ነገር አውሪ። ምንድነው ማቅረብ የምትችይው? ስለምንድነው እንዳወራልህ የምትፈልገው? ማቅረብ የምትችይው ነገር ከኔ ጋር ለመስማማት የሚያስችልሽ ነገር። እሺ እውነትም አለኝ ከሆነ የምትይ ከሆነ አውሪ። ምንም የምስማማው ነገር የለኝም። እኔ እንደነገርኩ ነው። እኔ የማውቀው ነገር የለኝም። ማነህ ሚኪ? ሲጀመር እኮ እኔ በማላውቀው ጉዳይ እኮ ነው እዚህ ያለሁት። እሷ ነች እዚህ ሁሉ ውስጥ የከተተችኝ። ምን አይነት ጉድ ውስጥ ነው የገባሁት? በማላውቀው ወንጀል አሁን ልጠየቅ ነው? እሷ ናት የከተተችኝ ነው ያልሽው? አይ ማለቴ አላውቅም። እኔ ምንም የማውቀው ነገር የለኝም። ለምንድን ነው የምታስፈራሩኝ? ቆይ እኔ ምንም የማውቀው ነገር የለኝም። በቃ ተውኝ። እሷ ነች እዚህ ሁሉ ውስጥ የገባሁት። ለምንድን ነው? ቆይ በጣም ጥሩ። ስለዚህ አፎሚያ አልሞተችም ማለት ነው ወይስ እናንተን የገደላችኋት? እንዴ ስለምን መግደል ነው የምታወራው? ቆይ አንተ ምንድን ነው የምትፈልገው? ቆይ አልገባኝም። እየቀለድኩ ነበር። ከንጹህ ብርሃን ጋር ምንም የተስማማሁት ነገር አልነበረም። ቆይ አንተ ያማሃል እንዴ? አትጩይ። ይኸው ለማወጣጣት ነበር ትንሽዬ ነገር አወራሽልኝ። አሁን ንጹህ ብርሃንን ጠራታለሁ ማለት ነው። ለሚኪ ይኸው እንዳልጠራ ከፈለክ እውነቱን ትነግሪኛለሽ ማለት ነው። ከእሷ ጋር ምንም አይነት ያረኩት ስምምነት የለም። አውቄ ነው አንቺን ለማወጣጣት ነበር። አዎ ያመኛል። ምንድነው ንገሪኝ። ማንነግሪኝ ከሆነ ለንጹህ ብርሃን ነው የምነግራት። ምን ብዬ እንደምነግራት ታውቂያለሽ? ደግሞ ተቀጥቷል ሁሉ ነገር። ካሜራውም ኦፍ አልሆነም ነበር። ይኸው ሪከርድ እያደረገ ነው። እያየሹ ነው። ሪከርድ እያደረገ ነው። ምንድነው ያልሽው? እሷ ነች እዚህ ሴራ ውስጥ የከተተችኝ፣ ወንጀል ያሰራችኝ እሷ ነች ያልሽው። ይሄንን ብትሰማ ምን ልታረግሽ እንደምትችል ታውቂያለሽ? የማውቀው ነገር የለም። በቃ እውነቱን ንገሪኝ። ምንድነው? ይኸውልህ በቃ ምን ብዬ ልጀምርልህ? ቆይ እኔ ምንም የማውቀው ነገር የለኝም። ሁሉንም ነገር በቃ በሷ በእህቴ ነው እንደዚህ እዚህ ውስጥ የገባው። ጥራለሽ። ለምንድን ነው የምትጠራው? አልለማመጥሽም። አስገባት። ኧረ በእናትህ አልለማመጥሽም። አስገባልኝ በእናትህ። ኧረ በእናትህ ልለምንህ። ቆይ መጣሽ። ጠጋቤ። ኧረ እባክህ ንጹህ ብርሃን ግቢ። ኧረ እባክህ እኔ የፈለገው ነገር አድርግልሃለሁ። ምንድን ነው? ለምንም ትሏት ነገር የለም። ምንም የማውቀው ነገር የለኝም እያልኩት እኮ ነው እኮ። ምንም የምናውቀው ነገር የለም። ይሄድ ህግ አካላቱ ጋር ብያለሁ። የመጨረሻ ቆይታዬ ነበር ያልኩሽ። ግን አንድ ልነግርሽ መፈልገው ነገር ላደርግልህ እችላለሁ። ኧረ ምንም በቃ የፈለገው ነገር እኔ ያደርግልሃለሁ። እባክህን
በእናትህ ልለምንህ በቃ አልገባኝ። ምን እያደረግሽ ነው እንጂ አይደለም እንዴ? በጣም ኤክሰስ እኮ ይሄድና ኤክሰስ በቃ ተይው። አንቺ ምን ጨነቀሽ? ተነጋግረን ማለት ነው እኛ ኤክሰስ ትላልቅ ሰዎች አይደለን? ተነጋግረን መፍታት የምንችለው ነገር ነው። እህትሽ በጣም መልካም ሴት ናት ኤፍራታ፣ በጣም መልካም ልጅ ናት። በዛ ላይ ደግሞ ሆዷም ቲማቲም ነው እኮ። አልገባኝም ግን ምንድን ነው አይ የዋህ እንደማለት ፈልጎ ነው በቃ። የዋህነትሽን አውቃለሁ እኮ። ይህን ነገር እኮ ለእኔ መናገር አይጠበቅበት። በቃ ከዚህ በላይ ማውራት አይጠበቅብንም እኮ ንጹህ። በቃ ለምንድን ነው የምትንቀጠቀጪው? ምን አስፈራርቶች ነው? አይ እያስፈራራኝ ሳይሆን በቃ መነጋገር እንችላለን። ምኑን ትነጋገሩ? ጨረስን፣ ተነጋግረን አይደለ? ሄዶ ይክሰሰን፣ ፖሊስም ምንም የትም ሁሉንም ነገር ማድረግ ይችላል። እሱማ ይችላል። ግን ደግሞ ወደዛ ከምንሄድ በቃ አለ አይደለ እንነጋገርና እሱ የሚፈልጋቸው ኢንፎርሜሽን ካለ በትንሹ እንትን እንስጣውና ከዛ ይሄድ። በቃ ኢንፎርሜሽን ሰጠነው አይደል እንዴ? ቅድም እኛ አይደለም ፍጹም ሰጠው፣ እናታችን ሰጠችው፣ እኛንም ኢንተርቪው ያደረገ አይደል? ከዚህ በላይ ምንድነው የሚፈልገው? ሌላ ነገር ማወቅ ይፈልጋል ነው በቃ ስለሷ ዲቴይል ማወቅ። ለእኔ ቆንጆ ኢንፎርሜሽን ሚኪ በቃ እኔ የምትፈልገው ኢንፎርሜሽን ሰጠው አይደለ? ኤፍራታ ይበቃሻል። ንጹህ ኧረ እባክህን ሚኪ፣ ሁሉንም ነገር ባይሆንም ማለት ነው። ምን ንጹህ ቅድም ሆዷ ቲማቲም ነው ስልሽ አይ ቲንክ አልተረዳሽኝም መሰለኝ። ይህ ከምታውቀው ነገሮች ውስጥ ማወቅ ያለብኝን ነገር ዘርግፋልኛለች። ማለት ምንድን የዘረገፍሽው? ምን ነግረሽው ነው? ምንም የነገርኩት ነገር የለም። በቃ ለምንድን የምትንቀጠቀጪው? ምን ነግረሽው ነው? የተለየ ነገር አለ እንዴ? ሄዶ ፖሊስ ጋር ያሳስራል ብዬሻለሁ አይደል? ምንድን የተናገርሽው? ምን እንደነገረችን ታውቂያለሽ? እዚህ ሴራ ውስጥ አንቺ እዚህ ወንጀል ውስጥ እንዳስገባሻት እኔ አንድ ነገር ብቻ ነው የማላውቀው። አንድ ነገር የምን ወንጀል ነው? እኔ ሲያስፈራራኝ ነው ምንድን ነው የምታወሪው? ምንድን ነው? በቃ እኔ ከአቅሜ በላይ ስለምን ወንጀል ነው የምታወሪው? ወንጀል ሰርተናል እንዴ? እንደተደራደርሽና የሆነ ነገር እንደምትፈልጊ ነገረኝና ከዛ ነግረሽዋል? እባክሽን አትጩይ። ቁጭ በይ። አይደለም ነግረሽው ነው? ይሄ ነበር ሁላችሁ ምንም ነግረሽው ነው ወይ? አዎ ነግራኛለች። አዎ እንዴት ደስ ታረጊያለሽ አንቺ? ምንም ለማድረግ እንዳሞክሪ። ቁጭ በይ። ይኸው ልንገርሽ፣ የፈሰሰ ውሃ አይታፈስም። ታበላሽዋለሽ። እንደዚህ ነበር ንግግራችን አይደለም። እኔ እኮ ሳላስበው እንትን ብዬ አይደለም እኮ። ግን በቃ አንቺ በብር እንደተደራደርሽና ብር እፈልጋለሁ ከዛ አትጠይቂኝም እንዴ? ምን ተባብለን? ጠይቅ ወደ ሌላ ቦታ ነበር የሄድኩት። ቆይ ምን ተባብለናል? አሁን አንድ ጥያቄ ትመልሽልኝ? ምን አይነት ጥያቄ ነው? በቃ ምንድነው የምትጠይቀኝ? ምንድነው ያረግሻት? ምንድነው ያረጋችኋት? አፎሚያን ምንም አላደረግናት። ምንድነው? የምን ወንጀል ነው? ስለምን ወንጀል ነው ግን? በጣም ጥሩ። አሁን ምን አረጋለሁ መሰላችሁ? ከእናንተ ጋር ጭቅጭቅ ሳይሆን ማለት ነው። እሷ የተናገረችውን ነገር በዚህ በድምፅ ተቀጥቷል። እዛ ላይ ቪዲዮ አለ። ይህንን ወደ ህግ አካል ጋር ሄድና ህግ አካል ምርመራ ይጀምራል ማለት ነው። አየሽ አሁን እኔ ወጣው ማለት ነው። እንደዚህ ሰተት ብዬ ነው የምወጣው ማለት ነው። ቆይ እሺ አይደለም በእናትህ ቆይ የምትፈልገው ብርም ከሆነ እንስማማለን። ብር ምናምን ቆይ ስማኝ። እሺ ቆይ ሳይሆን የምፈልገው ብር ሳይሆን እውነቱን ነው። ወይዘሪት ንጹህ ብርሃን በቃ ምንድነው የምትነግሪው አንቺ? ልንታሰር እኮ ነው። ንጹህ እንዴ አይገባሽም እንዴ? አንቺ ነሽ ህይወቴን ያበላሸሽው። ዝም በይ። እንዴት ትናገሪያለሽ? ስንት ነገር አውርተን አይደል እንዴ ጨረስነው ይሄንን ጉዳይ እንዴ? ያው ልትሰማኝ ብር ከሆነ የምትፈልገው እንከፍላለን። ተቀመጥና እናውራ። እሺ ምንድን ነው የፈለጋችሁ? ብር እሺ እንስጥህና በቃ ይሄን ነገር ተው። ኦኬ እውነቱ እንዳላወራ። የምኑን እውነት ነው ግን? ማለት በቃ ምንም የለም ግን በቃ ብር እንሰጥሃለን። አንተ ለምንድን ነው የማትተውም? ሌላ ፕሮግራም ቅረጽ። እውነቱን ንገሪኝ። እኔ ያው ከፈለግሽ ካሜራ አጥፍተን ማውራት እንችላለን እኮ። አጠፋፋ ችግር የለም መደራደር እንችላለን። ቅድም እንደዛ ብሎ ነው እኔ ያደረገኝ። ቼክ አድርጉ ሂዱና እንጂ ዝም በይ። ቼክ አድርጉ። እኔ ኮፍዬ ይላል ማስኬንም ማውለቅ ይችላል ከፈለጋችሁ ግን ስለሞቀኝ። እሺ ምንድነው የምናወራው? ያው ብር እንስጥህ በቃ ተነጋገረን እኮ።
ስለዚህ የሰራችሁት ወንጀል አለ ማለት ነው አይደለ? እሱ ምን ያደርግልሃል? እሱ እኮ ይጠቅምሃል። ሰላምሽ የራስሽ ጉዳይ አጨቅጭቅኝ። የሰራሽው ወንጀል አለ ወይስ የለም? ካልሆነ 10 ብር አትበይ። አዎ ወይም አይደለም። በቃ ስማኝ፣ አንተም እንደ ከተማ ልጅ ይግባ ካለ በብር እንጨርሰው። ከተማ ልጅ ምናምን እኮ እሺ፣ በብር ምትይ ከሆነ የሰራችሁት ወንጀል አለ አይደለ? አለ የለም? አለ። ስለዚህ ያንን ወንጀል እኔ እንትን እንድል በብር እያደራደራችሁ ነው። ድጋሜ ሌላ እንትን ካሜራው ቢጠፋም አሁን ደግሞ ስልክ እየቀረጸ ነው። ሌላ ሁለተኛ ማስረጃ አገኘሁባችሁ። እኔን ማስረጃ እና መረጃ ለማጥፋት በገንዘብ ስትደራደሩ እውነቱን ትነግሩኛላችሁ። አይ ካላችሁ ደግሞ ሰዓቱን ሄደ 1 ሰዓት ሊሆን ነው። በዚህ ሰዓት ሰው ቤት ምንም አላረግም። አሁን ቤቴ ገብቼ ተኛና ነገ በጠዋት ወደሚመለከተው አካል ሄዳለሁ ማለት ነው። ፋይሌሽ ስለዚህ መሽቷል። ሰላም ደህና። በቃ እኔ መታሰር አልፈልግም ሚኪ። በቃ እኔ የምትፈልገው መረጃ እኔ እነግርሃለሁ። ማን ይፈልጋል? አንቺ ምንድነው የምታወሪው? በቃ አፎሚያ በህይወት አለች፣ አልሞተችም። አዎ እንዴት